አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ አውደ ምሕረት የምትገኙ ሊቃውንት ቤተ ክርስቲያን፣ ሊቃውንት፣ ቀሳውስት፣ ዲያቆናት፣ ምእመናት በእግዚአብሔር ስም እንደምን አደራችሁ? አሜን። በምሕረት በቸርነት ጠብቆ ከዚህ ጊዜ አድርሶ በሀብት ስቦ በረድኤት አቅርቦ በዚህ በከበረው ቦታ በምሕረቱ እንድንቆም የፈቀደልን ድምፁን እንድንሰማ እንድናመሰግነው የፈቀደልን ቸሩ አምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ሶበ ሀልቀት ነፍሴ የተዘከርክዎ ለእግዚአብሔር። በትንቢተ ዮናስ ምዕራፍ 2 ቁጥር 8 ላይ የሚገኝ ኃይለ ቃል ነው። ሶበ ሀልቀት ነፍሴ ተዘከርክዎ ለእግዚአብሔር። ሰውነቴ ሲዝን ነፍሴ በዛለችብኝ ጊዜ ስሸነፍ እግዚአብሔርን አሰብኩት ይላል ነቢዩ ዮናስ። ስሸነፍ እግዚአብሔርን አሰብኩት። እንግዲህ እንደምታውቁት ነገ ጾመ ነነዌ ይገባል። ከሰባቱ አጽዋማት አንዱ ቢታወጀው ዛሬ ነው። ለእኛም ጥሩ አራያ የሚሆን ታሪክ አለው። የሚመክር የሚገስጽ ታሪክ አለው። በመጽሐፍ ቅዱስ ውስጥ ስለ ነነዌ በተለይ በነቢዩ ዮናስና በነቢዩ አሞጽ በሁለቱ ነቢያት ተጽፏል። የዮናስ ትንቢት ግን አራቱ ምዕራፍ ሙሉውን የነነዌን ጉዳይ የሚገልጽ ነው። ነነዌ የሚባለው ሀገር ያኔ በጣም ትልቅ ከተማ ነበረ። የአሴሪያን ኢምፓየር የሚባለው ትልቁ የአሶር መንግስት የነበረበት ሰፊ ገናና መንግስት ነበረ። አሁን ኢራቅ የአሁኗ ኢራቅ አለችበት ሀገር ማለት ነው። እንግዲህ አሁን ፍርስራሿ ነው እንጂ ነነዌ በከተማ ደረጃ የለችም። ነገር ግን በቅርቧ አንድ ከተማ አለ። እዛ ሲቆፈር ሁሌ ፍርስራሿ ይገኛል። ነነዌ አሁን በሕይወት የለ። ያኔ ግን በጣም ትልቅ ከሚባሉት የዓለም ከተሞች አንዷ ናት። መቼም ታውቃላችሁ፣ ከተማ ሲሰፋ ኃጢአት አብሮ ይሰፋል። በዓለምም በሀገራችንም እንደምናየው ከተሞች ባደጉ ቁጥር ሁሉም ነገር አብሮ ያድጋል፣ ኃጢአትም አብሮ ያድጋል። ያ ማለት ግን ጽድቅ የለም ማለት አይደለም፣ ጽድቅም አለ። ነነዌም እንዲያ አድጋ፣ ነገር ግን የከተማው ሕዝብ ተስማምቶ ተባብሮ ኃጢአትን የሚሰራ ሆነ። እግዚአብሔርን የሚያሳዝን ዓለምን የሚያረክስ ሲሆን እግዚአብሔር ታግሶ መጨረሻ ላይ ቅጣት ያመጣል። ይሄ ልማዱ ነው። አርዮ ትዕግስቶ ያመጽ በላዕተ መዓቱ እለድለዋል አማስኖ ይላል ቅዱስ ጳውሎስ። ታግሶ አልሆን ሲል የመዓት መላእክትን ይልካል እና ነነዌ የማትመለስ ስትሆን እግዚአብሔር መቼስ ሳይመክር ሳይገስጽ ሳይታገስ ጊዜ ሳይሰጥ አይቀርም። ግን ጊዜ እንደሰጠው ማሰብ ነው ትልቁ ችግር። ሰው ጊዜ ሲሰጠን የወደደልን ይመስለናል። ጊዜ ሲሰጠን የፈቀደልን ይመስለናል። የንስሐ ጊዜ ሲሰጠን ደስ ያሰኘ ነው ይመስለናል እኛ። እግዚአብሔር ግን ጊዜ መስጠቱ ነው መመለሻ ጊዜ። የተአምርኑ ከመ ትዕግስቱ ለእግዚአብሔር ኪያከ ያገርር ሀበ ንስሐ። የሚታገስህ እኮ ንስሐ እንድትገባ ነው። አንተ ሞኝ ነህ እንዲህ ይላል ቅዱስ ጳውሎስ። የሚታገስህ ወዶልህ ደስ ብሎት አይደለም፣ ንስሐ የምትገባበት ጊዜ እየሰጠህ ነው ይላል እና ለነነዌም ጊዜ መስጠት ፈልጎ በእስራኤል የነበረው የዘመኑ ነቢይ ዮናስ ነው። ዮናስን ሂድ፣ የነነዌ ሰዎች ኃጢአታቸው ወደ እኔ ደርሷልና ተመለሱ፣ ካልተመለሳችሁ ትጠፋላችሁ ብለህ ስበክ አለው ዮናስን።
ዮናስ ወደ ነነዌ ከመሄድ ይልቅ መሸሽ ነበር የፈለገው። ምክንያቱም ሂጄ ከሰበኩ ህዝቡም ከሰማ እግዚአብሔር ይቅር ይላቸዋል፣ ያን ጊዜ እኔን ይሄ ውሸታም ቀጣፊ ነቢይ ይሉኛል ብሎ የዋህ ስለሆነ ዮናስ የክፋት አይደለም የዋህነት ነው መሸሽና የመረጠው። ወደ ኢዮጴ ባህር ወርዶ ወደ ተርሴስ የሚሄድ መርከብ አገኘ። ታንኳ ነገር በሷ ገንዘብ ከፍሎ ጉዞ ጀመረ። እንግዲህ ከእግዚአብሔር ፊት ለመኮብለል መሞከሩም የዋህነቱን ይገልጻል። ወተሃጣ ዮናስም ገጸ እግዚአብሔር ነው የሚለው። እንግዲህ አሁን እግዚአብሔር የሌለበት ቦታ የት ነው? እንዴት ሊጣጣ ነው ዮናስ የሚሞክረው? አንዳንዴ ልክ እኛ እንደምናደርገው ማለት ነው። ሰው ካላየን እግዚአብሔር የሌለም ይመስለን። ብቻችን ከሆን በር ከዘጋን መብራት ከጠፋ ክፉ ክፉዎች ተጠራርተን በአንድ ከዶለት እግዚአብሔር ከመካከላችን የሌለ እንደሚመስለን ዮናስ እንደዛ አይነት ነገር ነው ያደረገው። እግዚአብሔር የሌለበት ጊዜ፣ ቦታ፣ ሁኔታ የለም። ምንም ስናደርግ እግዚአብሔር አለ። ሁሌ መርሳት የሌለብን ይሄንን ነው። ያን ሁሉ በደል ስናደርግ ሰው አላየንም እንጂ እግዚአብሔር አይቶናል። በየቢሮአችን፣ በቤታችን፣ በአካባቢያችን፣ በህይወታችን ብዙ በደል ሰርተናል። ሰው አላየንም እንጂ እግዚአብሔር አይቶናል። አብሮን ነበር። ገና ስናስበው ከማሰባችን አስቀድሞ ያውቀዋል እግዚአብሔር። አሁን ዮናስ ለመሸሽ ሞከረ፣ ግን አልሆነም። ጉዞ ላይ መርከቡ ተናወጠ። በጣም በኃይለኛው ተናወጠ፣ ሊሰበር ደረሰ። ዮናስ ግን ተኝቷል። ከዛ በኋላ እዛ ያሉ ሰዎች ምናልባት እቃው ከብዶት ይሆናል ብለው እቃውን እያነሱ ወደ ባህር ሙሉ ከባዳውን እቃ እህሉንም የጫኑትን ብቻ እኛ እንትረፍ እንጂ ገንዘባችን ምንም አይደለም ብለው አብዛኛውን ገንዘብ ወደ ውሃው ጣሉት። አንዳንዶቹም ጣዖት አምላኪ ስለሆኑ ምናልባት ሰይጣን ከሆነ መስዋዕቱን ይሄን እህሉን ስንጥልለት መስዋዕቱን ተቀብሎ እኛን ይተወናል ብለው መስዋዕት እንደማቅረብም ጭምር ነው ወረወሩ እቃቸውን በሙሉ። ነገር ግን መርከቧ እቃ ከብዷት አይደለም የምትናወጸው፣ ዮናስ ከብዷት ነው። በዚህ ዓለም ላይ ዓለምን የሚከብዳት ከእግዚአብሔር የሚሸሽ ሰው፣ ከእግዚአብሔር የራቀ ሰው ለምድር ለሰማይ በጣም ከባድ ክብደት ሁለት አይነት ነው። እንግዲህ ያው በበጎም በክፉም የሚከብድ አለ። የሚያስቸግር ክብደት ማለት ነው። ዮናስ ከብዷት ነው እንደዛ የምትሆነው። ስለዚህ ያ ሁሉ ዕቃ ወደቀ። አሁንም ቀጠለ። መጨረሻ ቀሰቀሱት። ተነስ እንጂ አንተ ምን ሆነ ነው እንዴ? እየጠፋን አንተ ትተኛለህ እንዴ? ሁሉ ሰው እየተጨነቀ ዕቃችን ጥለን ጨርሰናል ሲጀመር። ስለዚህ ተነስ፣ የአምላክህን ስም ጥራ። ለመሆኑ ከየት መጥተህ ነው ምናምን አለ። መጀመሪያ እንጂ ዕጣ እንጣጣል አሉ። ዕጣ እንጣጣልና እስኪ ምናልባት ከመካከላችን የበደለ ሰው ይኖራል ለይተን እንድናውቀው ዕጣ እንጣጣል። ዕጣ ተጣጣሉ። ዮናስ ላይ ደረሰና ተኝቶ የነበረው እሱ፣ ዕጣው የወጣው እሱ። እነዛማ እንዳቅማቸው እየለፉ ነው። ብዙ አይነት ልዩ ልዩ አማልክት የሚያመልኩ ናቸው። ሁሉም አምላኩን እየጠራ ነው። የተኛው ነው አስቸጋሪው። ስለዚህ ዕጣውም በተኛው በዮናስ ላይ ወጣ። ኋላ መረመሩት። እንደው ምንድነህ አንተ? ወገንህ ነገድህ ወዴት ነው? ከየት መጣሃል? ስራ ምንድን ነው? ምንድነህ አንተ አሉት። ዕጣው ደርሶበታል እንጣለው ምናምን አላሉ። እኔ ዕብራዊ ነኝ አላቸው። እኔ ዕብራዊ ነኝ፣ ስራዬም ሰማይና ምድሩን ባህሩንና የብሱን የፈጠረውን አምላክ አመልካለሁ አላቸው። ለዛ ነው ዮናስ ረጋ ብሎ የተኛው። አምላኩን በትክክል ያምነዋል። እንዲያ ስተት እየሰራም ቢሆን እግዚአብሔርን ያምነዋል። በፍጹም ነው የሚያምነው። ምንም እሆናለሁ ብሎ አልተጠራጠረም። ለዚህ ነው እርፍ ብሎ የተኛው። ያ ሁሉ ሰው እየተረበሸ እኔ ስራዬ ሰማይና ምድር የፈጠረውን ባህሩን የብሱን ይሄን የሚናወጸውን ባህር የፈጠረውን አምላክ ማምለክ ነው አላቸው። ግን እንደው ስራው እግዚአብሔርን ማምለክ የሆነ ሰው አለ? አሁን አለ ብላችሁ ታስባ ስትጠየቅ ሰው ነጋዴ ነኝ፣ ገበሬ ነኝ፣ ሐኪም ነኝ፣ ዳኛ ነኝ፣ እንዲህ ነኝ፣ ቄስ ነኝ፣ ዲያቆን ነኝ እንላለን እንጂ ስራዬ እግዚአብሔርን ማምለክ ነው ምንል ሰዎች አለን። ግን ሲጀመር ሲሄድ እንደ ስራ የሚቆጥረው አለ? ያው እንዲሁ በሳምንት አንዴ ብቅልም ከዛ ሲመቸን በትርፍ ሰዓት ነው የኛ።
ሰው የተፈጠረው እግዚአብሔርን ለማምለክ ነው። እግዚአብሔርን ሲያመልክ መብላት መጠጣት ያስፈልገዋልና ለስንቅ ያህል ይሰራል። ዋናው ግን እግዚአብሔርን ለማምለክ ነው የተፈጠረው ሰው። አሁን ገልብጠ ነው ዋናው የምንኖረው ለምድራዊ ስራ ይሆንና ነገር ግን እዚህ የምንመጣው ያችኑ ምድራዊ ስራ እንዲባርካት ደግሞ እንዳትበላሽ ለሷው ዓለማዊ ስራ ለዚህ አጋዥ ነው እንጂ ይሄኛው ለዛ አጋዥ አልነበረም። ስንቅ ነው ዓለማዊ ስራ። ምንም ያህል ሀብት ብናካብት ያው የስንቅ ያህል። ዋናው ስራችን እግዚአብሔርን ማምለክ ነው። ዮናስ እንደተናገረው እግዚአብሔርን ማምለክ ነው። የበለጠ ፈሩ እንዳይጥሉት። እንዴ ሰማይና ምድር የእርሱን የፈጠረ አምላክ የሚያመልክ ሰው ብንጥል እንዴት እንሆናለን? እሺ ምን ትላለህ አሉት። ምን እናድርግብህ? ማዕበል ሞገዱ ጸጥ ይልልን ዘንድ ምን እናድርግብህ አሉት። እርምጃ መወሰድ እንዳለበት ያው ኦልሬዲ ተስማምተዋል። ዮናስ በጣም የሚገርም ነብይ ነው። በጣም የሚገርም ነብይ። ከዚህ ማዕበል ሞገድ መትረፍ ትፈልጋላችሁ? ማዕበል ሞገዱ ጸጥ እንዴት ትፈልጋላችሁ? አዎ በቃ እኔን ጣሉኝ አላቸው። ምን አላቸው? እኔን ጣሉኝ አላቸው። ይሄ ነው አሁን እኛ የቸገረን ይሄ ነው። እኔን ጣሉኝ የሚል የለም። ሁሉም እኔ ልዳን ነው። ሁላችንም ለመርከቧ መናወጥ ምክንያቶች ነን። ግን ወደ ባህር መጣል የሚፈልግ ሰው የለም። ኃላፊነት መውሰድ የሚፈልግ ሰው የለም። ምክንያቱ እኔ ነኝ የሚል የለም። በቤተ ክህነቱ፣ በቤተ መንግስቱ፣ ሴት ወንዱ፣ ወጣቱ፣ ምዕመኑ በካህናቱ ይፈርዳል፣ ካህናቱ በምዕመኑ ይፈርዳል። በቃ አንዳችን ባንዳችን ስንፈርድ የመርከቧ መናወጥ እየጨመረ ሄደ። ዮናስ ግን አትድከሙ፣ ጸጥ እንዲልላችሁ ዝም ብላችሁ እኔን ጣሉኝ አላቸው። አሁን እኮ እኔን ጣሉኝ የሚል ሰው ቢገኝ ወደ ባህሩ መጣል ሳይጠበቅብን እግዚአብሔር ማዕበል ሞገዱን ጸጥ ያደርገዋል። እግዚአብሔር ኢትዮጵያን ጸጥ ያደርጋል። ግን እኔን ጣሉኝ የሚል ሰው የለም። ሌላውን አምዘግዝጎ መጣል የሚፈልግ ነው ያለው። ሁሉም እገሌ ወገሌ እኔን ጣሉኝ አላቸው። ከዛ በኋላ እነሱ እግዚአብሔርን ይቅርታ ጠይቀው ማረን፣ ንጹሕ ደም በእጃችን እንደፈሰሰ አትቁጠርብን፣ ከአቅማችን በላይ ሆኖ ነው ምናምን ብለው አንስተው ወደ ባህር ጣሉት። ዮናስ አምዘግዝገው ጣሉት። እግዚአብሔር ለዮናስ ሌላ ነገር ስላዘጋጀ አንድ ትልቅ ግዙፍ አሳ አንበሪ መጥቶ ቅብል ብሎ ሆዱን ሰፋ አድርጎ ምቹ ሁኔታ ፈጥሮ ይዞት ወደ ነነዌ አንደኛ ከሞት አተረፈው። ሁለተኛ ደግሞ ያው በውድ አልሄድም ስላለ ወደ ነነዌ በግድ እግዚአብሔር ባዘጋጀው ትራንስፖርት ተጠልፎም ቢሆን ወደ ነነዌ ሄደ ምንም ሳይሆን እና በዛ ውስጥ ሆኖ ነው ዮናስ ይጸልያል። ሰራይኩ በምንዳቤሃ እግዚአብሔር አምላኬ፣ በጭንቀቴ ጊዜ ወደ እግዚአብሔር ወደ አምላኬ ጮህኩ። እዛ ውስጥ ሆኜ ባህር ውስጥ ሆኜ አይዘዘኒ ማይስ ከነፍሴ ወቀላይኒ መልአኒ ማዕበል ሞገዱ በላይ ላይ ሰፈፈብኝ። ሶባህ አልቀት ነፍሴ ተዘከርኩ ወደ እግዚአብሔር፣ ነፍሴ ስትዝል አቅም ሳጣ ያን ጊዜ እግዚአብሔርን አሰብኩት። ከሱ መሸሽ አልነበረብኝም። ስደክም ስሸነፍ አሰብኩታል። ወስዶ 3 ቀን ወስዶ ነነዌ የተፋው የ3 ቀን ጉዞ ውስጥ ለውስጥ ተጉዞ አልታፈነ፣ አልተራበ፣ ጉዳት አልደረሰበት። በጣም እኔ የሚገርመኝ ዮናስ በእንቢታው ነው ይሄንን ያዘጋጀለት። መጀመሪያ እዛ ምድረ እስራኤል እያለ እሺ ጌታዬ ቢል ኑሮ ምን አይነት ትራንስፖርት ያዘጋጅለት ነበር እግዚአብሔር። ምናልባት በደመና ጭኖ ይወስደው ይሆን? እንዴት አድርጎ እንደሚወስደው እንጂ እሱ ነው የሚያውቀው። እሺ ቢል እምቢ ብሎ እንኳን በአማረ ትራንስፖርት ነው ውስጥ ለውስጥ በባህር ዛሬ ቻይና በባህር ውስጥ ባቡር እንደምትሰራ ውስጥ ለውስጥ አድርጎ ወስዶ ነነዌ የተፋውና ብድግ ብሎ እናንተ ይቺ ሀገር ማናት ሲል ነነዌ፣ አይ ድሮም ዝም ብዬ ከእግዚአብሔር ማመልጥ መስሎኝ አመጥቶ እዚሁ ጣለኝ። እሺ በቃ ብሎ በልተነስና ግባ ስበክ አስተምር ያለው። ያን ጊዜ የነበረችው የነነዌ ከተማ የ3 ቀን ጉዞ ታስኬዳለች። በጣም ትልቅ ከተማ ከመሆኑ የተነሳ ስለዚህ ዮናስ ያን ቀን ውሎ ጉዞ ያህል ወደ ከተማው ገብቶ ማስተማር ጀመረ። እስከ 3 መዋዕል ትትገፈታ ነነዌ አባይ ሀገር፣ ካልተመለሳችሁ ንስሐ ካልገባችሁ ከዚህ ኃጢአት ካልታቀባችሁ እስከ 3 ቀን ድረስ ነነዌ ከተማችሁ ትገለባበጣለች እያለ እየጮኸ ከተማ ለከተማ እየዞረ
አስተማረ። ተመልከቱ፣ ዮናስ የሌላ ሀገር ሰው ነው፣ ዕብራዊ ነው፣ እነሱ አሦራውያን ናቸው፣ በአምልኮት አይገናኙ። እንዴት እንደሰሙት መዳን የፈለገ ምክንያት የለው። ከዛ በኋላ ሁሉም ሕዝብ ደነገጠ። ነገሩ ይላል ከንጉሱ ደረሰ፣ ከነነዌ ንጉስ ደረሰ። ንጉሱ ራሱ ከዙፋኑ ወርዶ ማቅ አንጥፎ አመድ ላይ ተቀመጠ ይላል መጽሐፍ ቅዱስ። ንጉሱ አመድ ላይ ተቀመጠ፣ ማቅ ምንጣፍ ለበሰ። አሁን አብዛኛው ሰው ተጨነቅኩ ይላል። በኢትዮጵያ መከራ ቤተክርስቲያኗም በሀገሪቱም ግን ተጨንቆ ምን ያደርጋል ሰው? እንዲሁ ካልጋ ወርዶ የሚተኛ ሰው አለ። ፍራሹን ካልጋ መሬት ላይ አንጥፎ የሚተኛ ሰው የለም። አሁን ተውት፣ አመድ ላይ መተኛቱን ተውት፣ ማቅ ምንጣፍ መልበሱን ተውት፣ ተንበርክኮ መጾሙን ተውት። ከአልጋው አንድ ፍራሽ አውርዶ እንኳን አይደለም ዝጋጃ አንጥፎ መተኛት፣ አንድ ፍራሽ አውርዶ ላይ የሚተኛ ሰው የለንም። የወሬ ተጨናቂ ነው፣ የሚዲያ ተጨናቂ ነው። ሰው ከልቡ ሲመለስ ግን እንደነነው ነው። ንጉሱ ወርዶ ራሱ መሬት ላይ ይሄ ብቻ አይደለም፣ አዋጁን መንግስታዊ አዋጅ አድርጎ አወጣው። እንስሳት እንኳን ሰው እንስሳት እንዲጾሙ፣ እንዳይሰማሩ፣ ጥጆች እንዳይጠቡ፣ ህፃናት ጡት እንዳይጠቡ፣ ሙሽሮች ካሉ በዚህ ሰዓት የተጋቡ ከጫጉላቸው ይውጡና ይዘኑ፣ ልብሳቸውን ይቀይሩ ብሎ አዋጅ ነገረ በአገሪቱ። ለውጥ እንዲህ ነው ጌታዬ፣ ዝም ብሎ ይገኛል እንዴ? እኛ እኮ እንፈራለን፣ ግን እዛው ኮምፎርት ዞን ውስጥ ነው ያለነው። እንፈራለን፣ ግን እንደ ድሮ ነው። የሚጠጣውም ይጠጣል፣ የሚጨፍረውም ይጨፍራል፣ የሚሰክረውም ይሰክራል፣ የሚሰርቀውም ይሰርቃል፣ የሚረክሰውም ይረክሳል። እንደዛው ነው። እዛው ሆነን ነው እንዴ? እግዚአብሔር ምን ተለውጠን ነው እግዚአብሔርን ተመየጡ ወአነኒት መየጠቅም አይደል የሚለው? ሳንመለስ ተመለስ እንዴት ይባላል? እግዚአብሔር እንዴ ምን አይቶብን ይመለስ? ምን አይቶብን? ምን ታርቀን ነው? ህጣላን ታርቀን ነው? ዘረኝነትን ከአይምሮአችን አውጥተን ነው? ሌሎች የግል ርኩሰቶቻችን ተንኮላችን ትተን ነው? እስኪ ይሄን መከራ እግዚአብሔር ከሀገራችን እንዲያስወግድ ብለን የግል ቀኑና ይዘን ነው? ምን አይቶ እግዚአብሔር ይመለስ ወደኛ እንዴ? ምን አይቶብናል? እኛ እኮ ያው ነን። ያው እንደ ሰላሙ ዘመን እንደ ምቹ ዘመን እየተንደላቀቅን ነው። አይጉድ እንላለን። ለውጥ የፈለገ ሰው ተለውጦ ነው። ተመለሱ ወደ እናንተ መለሳለሁ ነው ያለው እግዚአብሔር። እኛ ሳንመለስ እሱ እንዲመለስ እንዴ? እኛ ያለንበት ቦታ አሁን ለእግዚአብሔር አይሆንም፣ ወደኛ አይመለስም እግዚአብሔር። ነውር አይደል እንዴ? የረከሰ ቦታ ሆኖ የተዋረደ ቦታ ሆኖ ትልቅን ሰው ናዚህ አይባልም ይባላል እንዴ? ቆይ እኔ ወደሱ መጣለሁ፣ የሚሆን ቦታ አይደለም ያለውበት፣ እኔ ልምጣ ይባላል እንጂ የረከሰ የተዋረደ ቦታ ሆኖ የከበረን ሰው እንኳን እግዚአብሔርን ና ወደኔ ይባላል እንዴ? እንዴት ነውር አይደል እንዴ? ሰውን ስናገኝ እኮ የምናከብረውን ሰው የተከበረን ሰው መርጠን ጥሩ ቦታ ለሱ ይመጥን ቦታ። አሁን እኛ ያለነው የረከሰ ቦታ እዚያው ነን። እዚያው መከፋፈል፣ መለያየት፣ መጣላት፣ መርከስ ላይ ነን። እዛው ሁነና ይባላል እንዴ? እግዚአብሔር አይመጣም። ይሄንን ቦታ አይፈልገውም እግዚአብሔር። እኛ የቆምንበት ቦታ ለእግዚአብሔር አይመጥንም። ስለዚህ ምንድነው ያለው እሱ? ተመለሱ እመለሳለሁ፣ ከሱ ቦታ ውጡ፣ እኔ ወደ እናንተ እመጣለሁ። የሚመጥን እኔና እናንተ እንድንገናኝበት የሚመጥን ቦታ ኑ እንገናኛለን ነው እግዚአብሔር። የነነዌ ሰዎች እንደዛ ነው ያደረጉት። ሙሽሮች በሰርጋቸው ዕለት ከጫጉላቸው ወጥተው ጥቁር ለበሱ። ጥጆች ሳይጠቡ፣ ህፃናት ሳይጠቡ፣ ከብቶች ሳይሰማሩ 3 ቀን ሰውም እንስሳውም አንድ ሆኖ ነው የጾማል። ነነዌ መመለስ የሚባለው ይሄ ነው። መመለስ የሚባለው ይሄ ነው። ከዚያ በኋላ እግዚአብሔር ተጸጸተ ማለት ተመለሰ። ተዋቸው፣ በቃ ተመልሰዋል፣ ንስሐ ገብተዋል ብሎ ተዋቸው። ዮናስ ግን የዋህ ስለሆነ በቃ የሆነ ነገር መዓት ይወርዳል ቢል የለም፣ ሰማይ ቢያይ እሳት ይመጣል ብሎ የለም። ከከተማው ወጣ ብሎ እንደውም ከተማው ሲቃጠል አብሮ ላለመቃጠል የዋህ እኮ ነው ዮናስ። ከተማው ሲቃጠል አብሬ እንዳልቃጠል ብሎ ከከተማው ዳርቻ ወጣ ብሎ ተቀመጠ። እንዴ ንስሐ ግቡ ይምራችኋል ብሎ ሰብኮ ሲያበቃ የዋህ እኮ ስለሆነ ነው። ከዛ ቢያይ ምንም ነገር የለም። ኋላ እዚህ ምዕራፍ 2 ላይ እንደምናገኘው ምዕራፍ 3 ላይ እንደምናገኘው ጌታ ሆይ እኔ እኮ መጀመሪያውኑ ያልኩት ይሄ ነበር፣ በአገሬ እያለሁ
ያልኩት ይሄ ነበር። አንተ መሐሪና ታጋሽ ይቅር ባይ ነህ። ሰው ንስሐ ከገባ የምትመለስ ምሕረትህ የበዛ መዓትህ የራቀ መሆንህን አውቃለሁ። ስለዚህ እኔ ሞት ነው የሚሻለኝ፣ ውሸታም ነብይ ከምባል ሞት ነው የሚሻለኝ አለ። እንዴ ዮናስ ምን ሆነ ነው አለው እግዚአብሔር። ምን ሆነ ነው? ምን ሆነ የምትማረረው? እስከ ሞት ድረስ እማረራለሁ። እኔ ውሸታም መባል አልፈልግም ማለት ነው። ኋላ ከከተማው ስለወጣ እዛው ዳስ ምናምን ሰርቶ ሞቃት ስለሆነ ሀገሩ ዳስ ሰርቶ እዛ ላይ ቅል በቀለችና ዳሷን ሽፍና አደረገችለት። ደስ ብሎት ተኝ። በማግስቱ ረፋድ ላይ ተኝቶ ሳለ የሆነች ትል መጣችና ደግሞ ያችን ቅል አደረቀችበት። ሲነቃ ፀሐይ በኃይለኛው አናቱ ላይ አርፎበት ራስ ምታቱ ተነሱ። ውይ ምን አረኩ ፈጣሪ፣ በዚህ እንኳን እንዳልጽናና ምን በጣም ተናደደ ዮናስ። በኋላ እግዚአብሔር ዮናስ በዚህ ትቆላጫለህ፣ ትናደዳለህ? በዚህ አንተ ላልተከልካት በኋላ ላልጣሃት ላልደከምክባት ቅል ትናንት በቅላ ዛሬ ለደረቀች ቅል ትቆረቆራለህ? አንተ ለዚህ ቅል የምትቆረቆር ከሆነ እኔ ቀኝና ግራቸውን ያለዩ 120,000 በላይ ሰዎችና እንስሳት ላሉባት ከተማ ለነነዌ አላዝንም? ምን አለው? አንተ ለቅል ስታዝን እኔ ለፈጠርኩት ፍጥረት ማላዝን ይመስላል ብሎ እግዚአብሔር ገሰጸው። እንዲያው ግን ዮናስም ትምህርት ሐሰት እንዳይሆን ሕዝቡም በዚህ እንዳይጎዱ ነነዌን ሊያጠፋ የነበረው እሳት ከሰማይ መጥቶ ዝቅ ብሎ ረጃጅም ዛፎችን ጫፍ ጫፋቸውን አቀጣጥሎ የዮናስንም እውነተኛ ነብይነት መስክሮ ሕዝቡም ወዮ ንስሐ ባንገባ ይሄ እሳት ይበላን ነበር፣ እግዚአብሔር ንስሐችን ጸሎታችን ተቀብሎ ጾማችን ተቀብሎ ምሮናል ብለው በትክክል እንዲያምኑ እሳቱ መጥቶ ረጃጅም ዛፎችን አቃጥሎ ተመልሷል። ስለዚህ ምሕረት የተገኘበት መዓት የራቀበት ሰውና እግዚአብሔር የታረቀበት ጾም ስለሆነ አባቶቻችን ሐዋርያት በዘመነ ሐዲስም ክርስቲያኖች ከሰባቱ አጽዋማት አንዱ አድርገው እንዲጾሙ በቀኖና ሰርተውልናል። ስለዚህ 7 ዓመት የሞላው ማንኛውም የክርስቲያን ልጅ ጤነኛ ከሆነ ነገ ይጾማል ማለት ነው። እስከ ረቡዕ ሁልጊዜም 3 ቀናት፣ ሁልጊዜም ሰኞ ነው የምትገባው ነነዌ። ጾም መፍትሄ ነው፣ ለብዙ ነገር መፍትሄ ነው። ከእግዚአብሔር ጋር ለመታረቅ፣ ስጋን ለመግታት፣ ወጣትነትን ለመቆጣጠር የዝሙት መድኃኒት ነው። በግልጽ ቋንቋ የዝሙት መድኃኒት ጾም ነው። ጾምና ስግደት ነው። ትልቅ መድኃኒት ነው። በነገራችን ላይ አሁን አብዛኛው ከፍሎ ስለማይመገብ ስለማይጾም ስለማይሰግድ ነው ብዙ ወጣት በዚህ ዘመን በዝሙት የሚወድቀው። ስለዚህ ወላጆችም ለልጆቻችሁ ጾም እዘዙላቸው። ሲሰነካከሉባችሁ ከገሌ ጋር አትዋይ ከገሌ ጋር አትዋል አይደለም። እሱ ብቻ አይደለም፣ መጀመሪያውኑ በዝሙት እንዳይወድቁ እንዲጾሙ፣ እንዲሰግዱ፣ እንዲጸልዩ ማድረግ ነው። መድኃኒት ስለሆነ ነነዌ እኮ ዳነችበት። ወደ ዮናስ ሐሳብ እንመለስ። ሶበሃልቀት ነፍሴ ተዘከርህ ወለ እግዚአብሔር፣ ሰውነቴ ከዛለች በኋላ በዛለች ጊዜ ስሸነፍ ፈጣሪን ያሰብኩታል። ምን አለ ቀድሞ ቢያስበው ሳይሸነፍ ሰውነቱ ሳይዝል ወደ ባሕር ሳይወረወር ቢያስበው መልካም አልነበረም? ግን ሰው ብዙ ጊዜ እንዲህ ነው። ብዙ ሰው እግዚአብሔርን የሚፈልገው ሲሸነፍ ነው። እግዚአብሔር ስንሸነፍ ስንረታ የምንመለስበት አምላክ አይደለም። ምን ጊዜም ከእግዚአብሔር ጋር እንድንኖር እግዚአብሔር ስናረጅ ስንሸመግል ወገባችን ሲጎብጥ ዓይናችን ሲፈስ የምንመጣበት አምላክ አይደለም። በወጣትነታችን በልጅነታችን በሕፃንነታችን ወደፊቱ የምንቀርብለት አምላክ ነው። ግን ብዙ ሰው ሲሸነፍ ነው የሚመጣው። ኃጢአት መስራት ሲሸነፍ፣ ሰው መበደል እግዚአብሔር መበደል ሲሸነፍ፣ አቅም ሲያጣ፣ ሹመቱ ሲሻር፣ ገንዘቡ ሲያልቅ እና ብዙ ሰው ወደ እግዚአብሔር የሚመጣው እንደ እግዚአብሔር እንደው እንዴት ሁሉን ቻይ ነው። ግን እሱ ሁሉም ሳለን ብንመጣ ምን አለበት? የሹመታችን ምንጭ እግዚአብሔር፣ የሀብታችን ምንጭ እግዚአብሔር፣
የውበታችን የጉልበታችን የገንዘባችን ምንጭ እግዚአብሔር ከነ ውበታችን ከነ ጉልበታችን ከነ እውቀታችን ከነ ስልጣናችን ብንመጣ ምን አለ? እስክንሻር ባንጠብቀው፣ እስክናጣ እስክንሸነፍ እስክንቀጣ ባንጠብቀው ምን አለ? እድሜያችን እስኪያልቅ እስከ ልጅነታችን ብንመጣ ምን ችግር አለ? ወደ እግዚአብሔር የልጅነታችን ምንጭ እግዚአብሔር ነው። ስንሸነፍ ነው እንደ ዮናስ ስሸነፍ ወደ እግዚአብሔር ተመለስኩ አለ። የኛ መሰረታዊ ችግራችን ስንሸነፍ ነው ወደ እግዚአብሔር የምንመለሰው። ነገር ግን ሰው በጉብዝና ወራት ፈጣሪን አስብ እንደተባለው ከልጅነታችን ጀምሮ እግዚአብሔር ጋር መኖር አለብን። እንግዲህ አንድ መሰረታዊ ችግራችን ቤተሰባዊ ክርስትና ጠፍቷል። ለዛ ነው ስናረጅ ምንመጣው፣ ስንሸነፍ ምንመጣው፣ አቅም ስናጣ ምንመጣው ቤተሰባዊ ክርስትና ስለሌለ ነው። ቤተሰባዊ ክርስትና ሲኖር ወላጅ ልጁን ትቶ አይመጣም። ወላጅ ብቻውን አይጸልይም። ወላጅ ብቻውን አይቆርብም። ወላጅ ብቻውን አይጾምም። የሚያደርገውን ነገር በሙሉ ልጁን ይዞ ነው የሚያደርገው። ቤተሰባዊ ክርስትና ሲጠፋ ነው እንዲህ የሆን ነው። ክርስቲያኖች በነገራችን ላይ ተጠያቂዎች ነን። እንኳን ለቤተ ክርስቲያኗ ለሀገሪቱ እንዲህ ዝብርርቅ ማለት እኛ ተጠያቂዎች ነን። ክርስትናው በቅጽረ ቤተ ክርስቲያን ብቻ የተገደበ ሆኖ ወደ የቤቱ ስንሄድ ሌላ ጣዖት፣ ሌላ ድሎት፣ ሌላ ኃጢአት ነው ያለው በየቤቱ። ቤተ ክርስቲያን ግን መሰረቷ እዚያ ከእያንዳንዳችን ቤት ነው። የእያንዳንዳችን ቤት ቤተ ክርስቲያን ናት። ታናሿ ቤተ ክርስቲያን የምትባለው የእያንዳንዱ ቤተሰብ ቤት ናት። ነገር ግን ቤተ ክርስቲያን የምትሆነው ክርስቲያን ሲኖርባት ነው። አሁን መሰረታዊ ችግሩ ትንሿ ቤተ ክርስቲያን የለችም። የይምሰል ክርስትና ይሆናል። በሳምንት አንዴ ነጠላችን ጣል አድርገን እርፈድ ሲል ለዛውም የገሰገሰ ለታምረ ማርያም ያልተገሰገሰ መስቀል ለመሳለም መምጣት መመለስ መምጣት እቤት የለም። ይኸው ልብ በሉ ክርስቲያኖች፣ ክርስትና የትርፍ ጊዜ ስራ አይደለም። ክርስትና የሁል ጊዜ ነው። መልካምነቱ ሌላውን ስራችን አይከለክልም። ማንኛውንም ፕሮፌሽናችን እየሰራን ክርስቲያን ሆነን መስራት። ክርስትናን የምንኖረው በቤታችን ነው። እዚህ በሳምንት አንድ ቀን ምናምን ልንመጣ የምንችለው የምንኖረው ግን ቤታችን ውስጥ ነው። በየቤታችን ያለችው ቤተ ክርስቲያን ፈርሳ ነው እንዲህ አገር የሚታመስው። እርስ በርሳችን የምንፈራር ነው። ከተሞቻችን አውሬ ያፈሩት። እያንዳንዱ ሰው በጨለማ መሄድ አይችልም። በከተማ በጨለማ ቅስቅስ ምን ሰይል አላ አውሬ አይደለም የሚፈራው፣ ሰው ነው የሚፈራው። የሰው አውሬው ሰው ነው። ያንን አውሬ ማን ፈጠረው? ያን ሰው ማን አውሬ ያደረገው? እኛ እንዴ ያልሰራሉ። ትውልድ መስራት አቅቶን አውሬ አፍርተን በጨለማ እንንቀሳቀስም። ገንዘባችን ሲል አንድ ብር ላይ ኖረው ይችላል እኮ የሚመታው ሰው ገና ብር ይኖራል ብሎ ሰው መጥቶ ገንዘብ የሚበረብር ሰው ፈጠርን ማለት ነው። ታዲያ ከዚህ በላይ ስንፍና አለ እንዴ? ከዚህ በላይ ስህተት አለ? ብዙ ያደረ ስራ አለባት ቤተክርስቲያን ነው። እያንዳንዱ ምንም እንደዛው። ስለዚህ በየቤታችን ታናሿን ቤተክርስቲያን ብናቋቁማት ሀገር ሰላም ይሆናል። ቤተክርስቲያንም በእውነተኛ ክርስቲያኖች ትሞላለች። ትንሿ ቤተክርስቲያን የምትባለው ምንድናት ታዲያ? ባልና ሚስት የሚቆረቆሯት። የምትቆረቆረው በጋብቻ ነው። የምትቆረቆረው ቤተክርስቲያን ነው። እነዚህ አባቶቻችን ሁለቱን ባርከው ከዛሬ ጀምሮ አንድ አድርጋችኋለች ቤተክርስቲያን፣ እናንተ አንድ ናችሁ፣ ተዋህዳችኋል ነው። እንደ ክርስቶስ ሙሽራው የክርስቶስ ምሳሌ፣ ሙሽራይቱ ደግሞ የቤተክርስቲያን ምሳሌ ናቸው። ባርከው ቀለበት አስረው ተክሊል አድርገው አዋህደው በሰላም ኑሩ፣ በመከራም በደስታም እንዳትለያዩ ብለው ይልኳቸዋል። ከዛ በኋላ እነዛ ሰዎች የሚኖራት ህይወት ናት ትንሿ ቤተክርስቲያን። ቤታችን ትንሿ ቤተክርስቲያን የምትሆነው እንዴት ነው ታዲያ? ሲጸለይ ማለት ማታና ጧት ባልና ሚስት አብረው ቆመው ሲጸልዩ፣ በተገቢ ሁኔታ ሲጾሙ፣ ሰላም ብቻ ሲነገር፣ ቃል እግዚአብሔር ሲነበብባት፣ እነዚህ ቤተክርስቲያን አንድ አድርጋ የላከቻቸው ባልና ሚስቶች እንዲህ ያለውን ህይወት በቤታቸው መኖር ከቀጠሉ ከነሱ የሚከተሉት ፍሬዎች በቀላሉ ህይወታቸውን ይላበሱታል። ሲጸልዩ ካዩ ይጸልያሉ። ሰላም ሰላሙን ደግ ደጉን ሲናገሩ ካዩ ያን ይናገራሉ። ለተራበ ሲያበሉ ካዩ ያበላሉ። ሲሰግዱ ካዩአቸው ቤታቸው ይሰግዳሉ።
ሲመጸውቱ ካያቸው ይመጸውታሉ፣ ሲያስታርቁ ካያቸው ያስታርቃሉ። በቃ ትንሿ ቤተክርስቲያን እንዲህ እያለች ነው የምትመሰረተው። አሁን ግን የለችም። እዚህ ሰላማዊ የመሰለው ሰው ሁሉ ከዚህ ቅጽል ሲወጣ ኢቭን የቋንቋ አክሰንት ሁሉ ይቀየራል። እዚህ ሲመጣ የኛ ሰው በቃ ለሰስ ይላል፣ ትልቁ ወጣቱ ምናምን ብፁዕ ይመስላልና ከዚህ ወጥቶ ሲናገር ሌላ እቤት ስንገባ ሌላ፣ በሰራተኞቻችን ላይ ሌላ፣ በልጆቻችን ላይ ሌላ ሆነን ቁጭ። ስለዚህ እዚህ እንመጣለን፣ ትንሿን ቤተክርስቲያን እናፈርሳለን። ዋጋ የለውም፣ ፍሬ እናፈራ። በረጅም ጊዜ የምንቆየው እዛ ነዋ። ይሄኛው አዋጅ ነው የሚነገርበት፣ የመልእክት ማስተላለፊያ ቦታ ነው። ክርስቲያኖች እንዲህ ኑሩ። አሁን ነገ ነነዌ ጾም አላልኳችሁ፣ በቃ አለቀ። እዚህ እኮ አይደለም፣ ቤታችሁ ነው የምትጾሙት። ይሄ መልእክት ማስተላለፊያ ቦታ ነው። የአዋጅ መንገሪያው አውደ ምሕረት ነው። ይሄንን ይዘው ክርስቲያኖች በቤታቸው ክርስትናን ሲኖሩ ቤታቸው ትንሿ ቤተክርስቲያን ትሆናለች። ትንሿ ቤተክርስቲያን ትሆናለች። አሁን እኛ ግን የለም። እንዲያ ስለሆነ ልጆቻችንም ከኛ ስለማያዩ ሶባ ሀልቀት ነፍሴ ሲሸነፉ፣ የሚሰርቀው መስረቅ ሲያቅተው፣ የሚዘሙተው መዘሞት ሲያቅተው፣ እድሜ ሲከለክለው፣ ተንኮለኛውም ተንኮል መስራት ሲያቅተው፣ አካሉ ሲገረጅ እንደገና እግዚአብሔርን ማሰብ ይጀምራል። ምን አለ ከነ ሙሉ ማንነታችን እግዚአብሔርን ብናስበው እውነቱ። ስለዚህ ክርስቲያኖች ልጆቻችሁን ቤተክርስቲያን ብቻዋን ልጆችን የትም አታደርሳቸውም። ቤተክርስቲያን ብቻዋን ወላጆች ካልተጨመሩ ቤተክርስቲያን ብቻ ምንም ልታደርግ አትችልም። ቤተክርስቲያን ማለት መላከ ሕይወት ብቻ አይደሉም፣ የእንታ ፈለገ ጥበብ ብቻ አይደሉም። ቤተክርስቲያን ማለት ሰባክያኑ ብቻ አይደሉም። ቤተክርስቲያን ማለት ሰንበት ቤቱ ብቻ አይደለም። ቤተክርስቲያን ማለት ሁላችን ነን። ስለዚህ ልጆቻችን የምናሳድጋቸው ሁላችን ነን። ኃላፊነቱ የጋራ ነው እንጂ ጉዳዩን ለካህናት ብቻ ከሰጠን ዋጋ የለውም። እኛ ደግሞ ጉዳዩን ለእናንተ ብቻ ከሰጠን እሱም ችግር ነው። በጋራ ነው። እግዚአብሔርን የሚያውቁ ለእግዚአብሔር የሚታዘዙ ልጆች መፍጠር የሚቻለው በጋራ ነው። በጋራ ነው። እዛው እርስ በርስ እናትና አባት ለልጆቻቸው አራያ ከሆኑ ከዛ በኋላ ልጆቹም ለወንድሞቻቸው ለወንድሞቻቸው ለእህቶቻቸው አራያ የሆኑ ይቀጥላሉ። እነ ቅዱስ ባስልዮስን ያሳደገች አንዲት ደግ እህት አለች። በአራተኛው ክፍለ ዘመን ላይ አሁን ቱርክ እየተባለ የሚጠራው አካባቢ ትልቅ ክርስቲያኖች መነሻ ነበረ፣ ቀጰዶቅያ የሚባለው እና ቅድስት ማክሪና የምትባል አንዲት ደግ ሴት ነበረች። የመጀመሪያ ልጅ ናት ለቤተሰቦቿ። ብዙ ናቸው፣ በቤት ወደ 10 ነው የተወለዱት። እሷ የባህር ናት። ወላጆቿ በጣም ጎበዝ ክርስቲያኖች ናቸው። በቤታቸው ትንሿን ቤተክርስቲያን የመሰረቱ ናቸው። እና ያችን የመጀመሪያ ልጃቸውን አሳዩዋት፣ ጾም አሳዩዋት፣ ድሃ መርዳት አሳዩዋት፣ ጸሎት አሳዩዋት፣ ጠንክሮ መስራት፣ ሌሎችን ማገዝ፣ ህልፈተ ዓለምን ማሰብ፣ ሞትን ማሰብ በደንብ አሳዩዋት። እሷ ከነሱ እየተሳለባት አደገ ማክሪና። ኋላ አድጋ አካለ መጠን አድርሳ ባል ታጨላት እንድታገባ ፈልገው ወላጆቿ ግን ከጋብቻው በፊት ሞተ። ያለች ሳይጋቡ ነው የሞተው። ልብ በሉ። አግቢ ሌላ ሲሏት አይ በቃ ጋብቻ አንድ ነው፣ አንድ ጊዜ ነው፣ በቃ አንድ ሰው ለአንድ ስለሆነ ግድ የለም። እኔ እሱን ነበር ለማግባት የፈለጉት፣ እግዚአብሔር አልፈቀደውም። ከዚህ በኋላ በቃ አለች። መጀመሪያውኑ እሷ በድንግልና መኖር ስለሆነ ሐሳቧ እግዚአብሔር ይህን ምክንያት ሲፈጥርላት አይ በቃ እኔ እሱን ብቻ ነው የማስበው፣ ሌላ ሰው ወደ ህይወት ማምጣት ስለማልፈልግ አይሆንም ብላ በድንግልና ቀጠለች። ከዛ በኋላ ከእሷ ተከትሎ የተወለደው ታላቁ ቅዱስ ባስልዮስ ነው፣ የቂሳርያው ሊቀ ጳጳስ። ሌላኛው ወንድሟ ጎርጎርዮስ የኑሲሱ ሊቀ ጳጳስ። ሌላኛው ወንድሟ ቅዱስ ጴጥሮስ የሰባስቲያን ሊቀ ጳጳስ። በጣም ትልልቅ ወንድሞች ሰራቻቸው። አባቷ ቶሎ ነው የሞተው። በተለይ ጴጥሮስ የሚባለው ገና ከመወለዱ በፊት ነው
እናቱ ጸንሳ ሳለው እንድትወልድ አካባቢ ነው የሞተው። እነዚህ እነ ጎርጎርዮስ እነ ባስሌዎስ ግሪክ ሂደው ፍልስፍና በተለይ ቅዱስ ባስሌዎስ ሕግ አጥንቶ እንግዲህ ያው እንደምታውቁት ነው ከሃይማኖት የተለየ ዓለማዊ እውቀት ትዕቢተኛ ነው የሚያደርገው። ያኔ የንግግር ክህሎት አለ፣ የሕግ ክህሎት፣ ጥበብ፣ ፍልስፍና ነው የሚማረው አብዛኛው ሰው ወደ ግሪክ አቴና እየሄደ አቴና ሂደው ይህን ተምረው ሲመጡ ትዕቢት አለባቸው። እንደገና ያቺ ቅድስት ማክሪና ወንድሞቿን የነሱ የሕግ ሙያ የነሱ ፍልስፍና የነሱ የግሪክ ጥበብ ምን ያህል ተራ እንደሆነ አስተማረቻቸው፣ እንዲንቁት አደረገቻቸው። ከዛ በኋላ እነ ቅዱስ ባስልዮስ እንደገና ወደ ገዳም፣ እነ ጎርጎርዮስ እንደገና ወደ ምናኔ ወደ ድንግልና፣ እነ ቅዱስ ጴጥሮስ እንደገና ወደ ምናኔ። አንድ ቤት 4 ቅዱስ። የሚገርም ቤተሰብ እኮ ነው። አባትና እናታቸው ቅዱሳን ናቸው። ከዛ በኋላ 4 ከ10 ተወልደው አንዱ ሙቷል፣ 9 አድገዋል። ከ9 4ቱ ቅዱሳን ናቸው። ቅዱሳን መሆናቸው ብቻ እኮ አይደለም። አሁን ለምሳሌ በሮም በካቶሊካውያን ቅዱስ የሚባሉ እኛ ቅዱስ ማንላቸው አሉ። እኛ ቅዱስ የምንላቸው ደግሞ በእነሱ ቅዱስ ያልሆኑ አሉ። እነ ቅዱስ ማክሪና በኢትዮጵያ በኦሪየንታል ቸርች በምስራቅ ቤተክርስቲያናትን በካቶሊኮቹ ቅዱሳን የታመነ ነው ቅዱስናቸው። ከአንድ ቤተሰብ እንዲህ ያለ ቅዱስ ይመጣል። ከአንድ ቤት ከአንድ ማዕፀን። ትንሿ ቤተክርስቲያን እንደዚህ ናት ክርስቲያኖች። አሁን ግን በጣም ችግር ነው። ቤተክርስቲያኗ ልጆችን በማሳደግ በኩል ላግዝ ብላ ጥረት እያደረገች ነው። ግን ወላጅ የገባው አይመስልም። በተጠናከረ መንገድ አሁን በተለይ በሰንበት ትምህርት ቤት መንበረ ፓትርያርኩ ስርዓተ ትምህርት ቀርጾ ካሪኩለም ቀርጾ እንደ ዘመናዊ ትምህርት ከኬጂ እስከ 12ኛ ክፍል ስርዓተ ትምህርት ማስተማሪያ መጽሐፍ ፕሪንት ከለርፉል የሆነ መጽሐፍ እንደው በጣም የሚያምር የትምህርት ሃይማኖቱ፣ ምስጢረ ሥላሴው፣ የክርስቲያናዊ ስነ ምግባሩ፣ ግዕዙ፣ ነገረ ቅዱሳኑ፣ ነገረ ማርያሙ፣ ነገረ መላእክቱ ተዘጋጅቶ ለአንደኛ ክፍል ለብቻ፣ ለሁለተኛ ክፍል ለብቻ፣ ለሶስተኛ ክፍል እስከ 12ኛ ክፍል መጽሐፉ አለ። አሁን እዚህ ማስተማሪያ ሰፊ ግቢ ያላቸው ሞልቷል። ሊቃውንት አሉ። ግን ሰው አልተጠቀመበትም። እኛም እንደ ቁም ነገር አልቆጠርነውም። ተው ክርስቲያኖች፣ እንዴ ሰው እንዴት ይህን እድል መጠቀም ያቅተዋል? አሁን እዚህ የማያችሁ ብዙ ናችሁ። አሁን እንደው እዚህ ግቢ ያለው ሰው እንኳን ለትምህርት የደረሱ ሁሉንም ልጆቹ ቢልክ ቅዳሜና እሑድ ይሄ ግቢ በ10 ሺህ የሚቆጠር ልጆች እንደሚኖሩት ይገመታል። አሁን ሰው ስትሬት የምናያቸው ልጆች 100፣ 200፣ 300 የገፋ እንደሆነ 500፣ 600 መሆኑ ነው። እንዴ ምናችሁ ነው ክርስቲያኖች? ምን ያደርጉላችኋል? ቅዳሜና እሑድ ቤት ቁጭ ብለው ቲክቶክ እያዩ አይናቸውን ቢያጠፉ ምን ያደርጉላችኋል? ኃይላቸው ሳይደግ ወደዚህ አይመጡም ወይ? እኔ የዚህ ዘመን ክርስቲያን እድሉን ካባከነ ሌላ ተጨማሪ እድል የሚያገኝ አይመስለኝም። ቤተክርስቲያን ልታደርግ የምትችለው በእውነቱ ትልቅ ነገር ነው። ይሄ ስልቱን ከመንደፍ ጀምሮ ማስተማሪያውን አዘጋጅቶ መጽሐፍ አትሞ እንኩ አስተምሩ በየአጥቢያችሁ ከተባለ በቃ ከዚህ በላይ ምንድን ነው የሚደረገው? ለማንኛውም ዛሬ ይሄን መልእክት የሰማችሁ እስከ ዛሬ የምትልኩ መልካም ነው፣ ቀጥሉበት። ዛሬ ይሄን መልእክት የሰማችሁ ልጆቻችሁ ኃይላቸው ሳይደክም ከእግዚአብሔር ጋር ከነ ጉልበታቸው ከነ ውበታቸው ከነ እውቀታቸው ከነ ገንዘባቸው ከእግዚአብሔር ጋር እንዲያረጁ የእግዚአብሔር ሰዎች እንዲሆኑ ኢትዮጵያ ሰላም እንድትሆን ቤተክርስቲያንም የቆራቢዎች የእውነተኛ ክርስቲያኖች ቤት እንድትሆን የምትፈልጉ ከሆነ ለትምህርት የደረሱ ሁሉንም ልጆቻችሁን አምጡና ስጧቸው። ይሰማል ድምፁ? እኔ ዛሬ የመጣሁት ይሄን መልእክት ለማስተላለፍ ነው። ሰንበት ትምህርት ቤቱ በተለይ በቅድስት ማክሪና ስም በየወሩ ጉባኤ ማክሪና በሚል እቺ አሁን የነገርኳችሁ እቺ ቅዱስ ቤተሰብ የወጣችው እሷን አራያ አድርጎ ስለ ኦርቶዶክሳዊ ቤተሰብ ስለ ኦርቶዶክሳዊ ልጆች አስተዳደግ በወር ጉባኤ ማድረግ አስቧል። ዛሬ እንግዲህ መጀመሪያው መሆኑ ነው። ታዲያ የእኛም የመማር ውጤት ምን ያደርጋሉ? ቤት ቁጭ ብለው ቅዳሜና እሑድ መጥተው እናንተን መጣችሁ፣ በተለይ የትምህርት ሙያ ያላችሁ መምህራን፣ በትምህርት ዘርፍ የምትሰሩ ሰዎች መጣችሁ ወንድሞችን አግዟቸው። ምን እናግዛችሁ ብላችሁ እንዴ 10 ሺህ 10 ምናምን ሺህ ቅዳሜና እሑድ ሃይማኖቱን ቢማር
ምን ችግር አለው? አሁን ትምህርት ተዘጋጅቶ ከመጣ ምንድነው የከበደን? ልጆቻችን ኬጂ እንዳያልፋቸው ተሯሩጠን ትምህርት ቤት መርጠን ገና በሐምሌ በሰኔ ገንዘብ ከፍለን ቦርሳ ገዝተን የምናስተምር ሰዎች የሃይማኖት ትምህርት ሲባል በቃ ቸላ የትርፍ ጊዜ ነው። የኛ ክርስትና እንደ ዮናስ አይደለም። ዮናስ እኔ ስራዬ እግዚአብሔርን ማምለክ ነው አለ። የኛ ግን ስራችን ነው። ይሄንን ሰምቶ ልጁን የማይልክ እግዚአብሔር ይታዘበዋል፣ እግዚአብሔር ይፋረዳቸዋል። ክርስቲያኖች እኛም ባንናገር እግዚአብሔር ይፋረደናል። ሸክሙ እኮ ለኛ ነው፣ ግን ይምጡና ሸክሙን እንደሚሆን ይደረጋል ነው። አሁን እንደነገርኳችሁ ነው። 10,000 10 ምናምን ሺህ ልጅ ቢመጣ ሸክሙ ለኛ ነው፣ ግን ይምጡ። ከእናንተ መካከል አብሮ ኮርስ የሚሰጥ ይኖራል። ጥቂት ስልጠና ሰጥተነው በተለይ እንዳልኩት በትምህርት ዘርፍ የኖረ ሰው መምህራን የሆናችሁ ቅዳሜና እሑድ እረፍት ስለሆነ አብረን ይሰራል። ትውልድ መፍጠር በምኞት አይሆንም። የዛሬ ዘመን ሰው ልጆቹ በጎ እንዲሆኑ ይፈልጋል፣ ይመኛል። ቅዱሳን ቢሆኑለት ደስተኛ ነው። ግን አንድ ነጥብ ጠባ ያደርግ እንዴ ምንም ሳናስገባ ምንም እንዴት ይሆናል? ፕሪንት የሚደረገው እኮ ወረቀት አስገብቶ የሆነ ጽሁፍ ጽፎ ዳታ አስገብቶ ፕሪንት የሚሆነው። ባዶ ፕሪንተር ምንም ነገር ፕሪንት አያደርግም እንዴ። ምንም አካውንታችን ላይ 5 ሳንቲም ሳያስቀምጡ ኤቲኤም አስገብቶ ብር አንጣ ቢባል 1-4 ጊዜ ከሞከርከው እዛው ኤቲኤምን ያስቀራል። ምንም ሳናደርግ ነው እንዴ መልካም ወጣት የምንፈልገው? መልካም ወጣት የምንፈልግ ከሆነ እኔ እንትነኝ እኔ ያነኝ ማለቱን ተውና ለትምህርት የደረሱ ሁሉንም ልጆቻቸውን አምጧቸው። እዚህ በጋራ ይሰሩ ልጆቹ። ሰረተሱ ይሄን እንዲህ ነው እንዲያ ነው የሚለውን ተውትና በክትትል ደብተር ገዝታችሁ እስክሪብቶ ገዝታችሁ መጣችሁ እንዴት እንደሚማሩ እያያችሁ ስሩ። ክርስቲያኖች እውነተኛ ክርስትና ይሄ ነው። ማጭበርበሩ ከሆነ ያው እስከዛሬ መተንበለ ገና ብዙ አረማዊ ልጅ እናፈራለን ወደፊት። ዓለም እንደዛ ስለሆነች ገና ብዙ ርኩስ ልጅ ይወጣል እንዲህ ማናስተምር ከሆነ። ገና ብዙ ሀገር አጥፊ ይወጣል እንዲህ ማናስተምር ከሆነ። ከዛ በኋላ አቅሙ ሲዝል ይመጣል። ሰው ሀልቀት ነፍስ የተዘከርክ ወለ እግዚአብሔር። ሐሳቤ ግልጽ ነው እናቶች፣ ሰምታችሁኛል? እና ይዛችሁ ነው በቃ እያመጣችሁ አንዱ ወንድሞች ተዘጋጅተው ይጠብቃሉ። አምጡ እናስመዝግቧቸው። እኔ ቤተክርስቲያኗን በከባድ ወጪ መምህራንን መድባ ትምህርት አዘጋጅታ መጽሐፍ አሳተማ በየአጥቢያው አድርሳ እንዴ ነው አይደል እንዴ? እንዲህ ያደረግነው እንደነ ቅዱስ ማክሪና እንደነ ቅዱስ ባስልዮስ እንደነ ጎርጎርዮስ ያሉ ልጆች እቤታችን ይወጣሉ። እንደነ ቅዱስ አርሴማ ያሉ ልጆች እቤታችን ይወጣሉ። ቅዱሳን እቤታችን፣ መናንያን እቤታችን፣ ሰማዕታት እቤታችን፣ ሊቃነ ጳጳሳት እቤታችን ይወጣሉ። አይናችን እያየ ሊቃውንት እቤታችን ይወጣሉ። አይናችን እያየ ቅዱስ ማክሪና እኮ መጨረሻ ላይ በድንግልና ኑራ ወንድሞቿን ሁሉ አስተምራ ያንን ዓለማዊ ትምህርት ንቀው እንደገና መንነው መንፈሳዊ ትምህርት ተምረው ለትልቅ ደረጃ ሲደርሱ እሷ ከእናቷ ጋር የእናቷን ቤት ገዳም አደረጉት። ከእናቷ ጋር እናቷ አሁን የልጇን ቅድስና አየች አላየችም? በሕይወቷ አየች። እዛው እናቷም እሷም መንኩሰው ቤታቸውን ገዳም አድርገው በርካታ መነኮሳት እና በብዛት የእሷን ሕይወት የጻፈው ጎርጎርዮስ የሚባለው ወንድሟ ነው። ጎርጎርዮስ የሚባለው ወንድሟ የማክሪና ሕይወት የሚል መጽሐፍ ጽፏል። ምን ይለዋል? ያንን ቦታ በዚህ በምድር በሰብአዊ አካል የመላእክትን ሕይወት ኖረችው ይላል። በሰብአዊ አካሏ የመላእክትን ሕይወት ኖረችው፣ የበጎ ምግባር ማስተማሪያ ነው ይላል። የእናቱ ቤት ተቀይሮ ገዳም ሆኖ ስለነበረ እልፍ አእላፍ ደናግል መነኮሳት እየመጡ ይማሩ ስለነበረ ይሄ ቦታ የበጎ ምግባር የቅድስና ምግባር ማስተማሪያ ነው። ቤታችን እንዲህ ማድረግ ይቻላል። ክርስቲያኖች አሁን ልጆቻችን ቢሰሙ ስንጨቃጨቅ፣ ስንጣላ፣ ሰው ስናማ፣ ጾም ስንሽር፣ ስንዋሽ፣ ሌላ መጥፎ ነገር ስናደርግ፣ ቲክቶክ ስናይ ነው የሚያዩን። ስንጸልይ አያዩን፣ ስንሰግድ አያዩን። በቤታችን ምን አይተው ይማሩ? ሮል ሞዴል የሚባለው እኮ አርአያነት እኮ በተግባር እንጂ በቃል አይደለም። ስለዚህ ክርስቲያኖች እኛም ሳንደክም ወደ እግዚአብሔር እንምጣ። ልጆቻችንም ሳይደክሙ እግዚአብሔር አምላካቸውን ቤተክርስቲያን እናታቸውን እናሳውቃቸው ባካችሁ። ስለ እግዚአብሔር ለዚህ ዘመን ሌላ መፍትሄ የለም። ለዚህ ዘመን ሌላ መፍትሄ የለም።
ለሚሆነው ነገር በሙሉ ምክንያቱ ሰው ከሃይማኖት መውጣት ነው። ዓለምን እዩት እስኪ፣ ዓለምን እዩት። ግጭት መቼም ማንኛውም ዘመን ያለ ነው። ግን አሁን እንዲህ የረከሰው ነው ከመቼ ጀምሮ ነው? በቃ ሴኩላሪዝም እየመጣ እየሰፋ ሃይማኖት አልባነት እየተሰበከ ህጋዊ የሆነ ሲመጣ ዓለም እስኪ እንዴት ነው የሆነችው? ዝብርቅርቋ ወጣ። ስለዚህ ያ ከመሆኑ በፊት ቶሎ መመለስ፣ በፍጥነት መመለስ። የነነዌ ሰዎች 3 ቀን ስንት ዓመት በድለው እኮ ነው። ከ120 ሺህ በላይ ህዝብ ተባብሮ ስንት ዓመት በድሎ፣ ግን እግዚአብሔር ቅርብ ስለሆነ በ3 ቀን ይቅር አላቸው። ቀኑን አይደለም እግዚአብሔር የሚቆጥረው፣ ሰው አይደለም እግዚአብሔር የሚቆጥረው። የልብ መመለሱን እግዚአብሔር ቸክ ያደርጋል። እግዚአብሔር ያያል እያንዳንዱ ሰው ልቡና ስብራት ከልብ መመለሳቸውን ነው የሚያረጋግጠው እግዚአብሔር። ምናልባትም እኮ 3 ቀን ላይ ፈጅ ይችላል። ፈያታዊ ዘየማን የሚባለው እድሜ ልኩን ሲበድል ኖሮ ለ3 ሰዓታት ብቻ ነው በጌታችን ቀኝ ተሰቅሎ ንስሐ የገባው። የልቡን መመለስ አይቶ ሰዓቱን ሳይቆጥር ይቅር አለው። የእድሜ ልክ ሽፍታ በ3 ሰዓት እግዚአብሔር መመለስ ነው የሚያየው። ስለዚህ ጾሙን ስንጾም እስኪ ተመካከሩ። ዛሬ ባልና ሚስቶች ወላጆች ሄዳችሁ ዛሬ ተመካከሩ። ምን ሆነን ነው እስካሁን ያላካችሁ? ምናልባትም አንዳንዱ ሰው አንዷን ልጅ ልኮ አንዱ ልጅ የሚያስቀር፣ ሁለቱን ልኮ አንዱን የሚያስቀር ይኖራል። እዚህ ትምህርት ላይ ምን ሆነን ነው? ከብት አይጠብቅ የከተማ ላይ ታውቁታላችሁ። ከብት አይጠብቁ፣ ከብት የለ። እህል አይጠብቁ፣ እህል የላችሁ። አዝመራ የላችሁ፣ አትክልት የለ። እዛ ቴሌቪዥን ላይ አፍጠው፣ ኮምፒውተር ላይ አፍጠው፣ ስልክ ላይ አፍጠው ሲበጠብጡ ነው የሚውሉት። ወይ ኳስ ላይ ወንዶቹ ኳስ ሲራገጡ ነው የሚውሉት። እንዲህ ከሚሆን ብላችሁ መክራችሁ ባልና ወስናችሁ ይህንን በጆሮ የገባ ክርስቲያን ለትምህርት የደረሰ ልጁን ወደ ቤተክርስቲያን ያለከ እንደሆነ እግዚአብሔር ታዛቢ ነው። እኔማ እንግዲህ ምን አውቃለሁ? ትልቁ አትለው። እኔ ሰው ነኝ፣ የማውቀው ነገር የለኝም። እግዚአብሔር ግን ይታዘባል። እመቤታችን ትታዘባለች። ልጆቻችሁን እንድትልኩ እኛም ሰውነታችን ሳያልቅ፣ እውቀታችን ሳያልቅ፣ ገንዘባችን ሳያልቅ ሳንሸነፍ ወደ እግዚአብሔር መጥተን ንስሐ ገብተን ጾመን አልቅሰን ስጋውና ደሙን ተቀብለን ተስፋ የምናደርጋት መንግሥተ ሰማያትን እንድንወርስ አምላካችን ይፍቀድልን። ይቆየን። ወበአይቴ ተረክበ አሰረ